በዛሬው ዕለት ወደ ተነበበልን ወደ ዮሐንስ ወንጌል ልውሰዳችሁ። በምዕራፍ 2 ጀምራችሁ ስታነቡ ቁጥር 12 ላይ እንዲህ የሚል ኃይለ ቃል አለ። ቤቴሰ ቤተ ጸሎት ትሰመይ አንትሙሰ ረሰይክሙ ወበአተ ፈያት ወሰራቅስ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎችና የሌሎች ዋሻ አደረጋችሁት። ቤቴ የጸሎት ቤት ይባላል፣ እናንተ ግን ረሰይክሙ ወበአተ ፈያት የሌሎችና የቀማኞች ዋሻ አደረጋችሁት። ደግሞአለሁ፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን የቀማኞች የወንበዴዎችና የሌሎች ዋሻ አደረጋችሁት። ይህን ቃል የተናገረው መድኃኔዓለም ጌታ ኢየሱስ ክርስቶስ ነው። እንግዲህ ወደ ቅፍርናሆም እናቱና ደቀ መዛሙርቱን ይዞ ከወረደ በኋላ ወይም ወደ ኢየሩሳሌም ከወጣ በኋላ የተነገረ ቃል ነው። ቃና ገሊላ ላይ ገብቶ ያን ሰርግ ከባረከ በኋላ ባዶ ጋኖች 6 ጋኖች ባዶ ሆነው ውሃ ሞልቶ ያን ውሃ ወደ ወይን ከለወጠ በኋላ በ11 ቀኑ ወደ ኢየሩሳሌም ወጣል ጌታ ኢየሱስ ክርስቶስ። ወደ ኢየሩሳሌም ሲሄድ ያ የሚያምረውና የተዋበው ለመሰራት እንኳን 46 ዓመት የፈጀው ቤተ መቅደስ ገብተው ገበያ አድርገውት አገኛቸው ይላል። ቤተ መቅደሱን ገበያ አድርገውት ይህን ቤተ መቅደስ የእግዚአብሔር መሥዋዕት የሚሰዋበት እግዚአብሔር የሚመሰገንበት የሚመለክበት ያ ቤተ መቅደስ አሁን ሲሄድ በጉ ከቤቱ ላሞ ርግቡ ዶሮ ምኑ ገብቶ አልጋ ላይ ሲሸሻጡ ሲለዋወጡ አገኛቸው። እየዞረ ሲመለከት ሙሉ በአጠቃላይ በገበያ ተውጧል፣ ተጥለቅልቋል። ዛሬ ዶሮ አለ፣ ከብት አለ፣ በግ አለ፣ ፍየል አለ፣ ምናምን አለ፣ ፈረስ አለ፣ ሁሉም አለ። ገበያ ደግሞ ገባና ከዚህ በፊት አስተምሯቸዋል፣ አያውቁም አልተረዱም እንጂ ከዛ ወገፍተ አማዳት ሆኑ ለማውጣል ነጋዴዎችን ሁሉ ወርቅ የሚሸጡትን ብር የሚሸጡትን ሌላ ህዝብ የሚሸጡትን ጠረጴዛ ላይ አድርገው የሚሸጡትን ሁሉ ያን ጠረጴዛ እያነሳ መሬት ላይ የጣለ በአጠቃላይ ገበያውን ሁሉ አፈረሰው። ወርቅ አለ፣ እዚያ መካከል ብር አለ፣ በጣም ውድ የሆነ ገንዘብ አለ። ጌታ እግዚአብሔር እንዲያርጉ ቢጥረውም ነገር ግን የአንዱን ገንዘብ አንዱ መውሰድ እንደማይችል እንደማይለካ ለማስረዳት ገንዘባችሁ ካለ በገንዘባችሁ ጸንታችሁ መኖር እንዳለባችሁ፣ ነጋዴው በነጋዴነቱ ሚዛን ሲጥል በሚዛን ሳይሰርቅ መኖር እንዳለበት፣ አጭበርብሮ መክበር እንዳለበት፣ አጭበርብሮ መክበር እንዳይችል የሚያሳይ ቃል ስለሆነ እያንዳንዷ ወርቋን ያንዱን ወርቅ ያንዱን ብር ከዛ ላይ ቢደፋ እንኳን ለእያንዳንዱ ወንበሩ መቀመጫው ላይ ጠረጴዛው ላይ እየተለጠፈ ተገኘ ይላል። ተመልሰው ሲያዩት የኔ ገንዘብ ወርቁ ብዙ ከሆነ ያ ወርቅ ከመቀመጫ ላይ እንደ ማግኘት አይነት ተለጥፎ ወይም ደግሞ አንድ የቀፎንም ወጥቶ አንድ ዛፍ ላይ እንደሚሰፍር አይነት እንደዛ ሆኖ ገንዘባቸው በየራሳቸው ዕቃ ላይ ተገኘ ይላል። የማዳላት አምላክ አይደለም። የኛ አምላክ የማያዳላ አምላክ ነው። እንኳን የሰው ሌላ የሰው ገንዘብ ለራሱ መስጠት የሚችል እግዚአብሔር እንዲያደርጉ ገንዘባቸውን ሰጥቷቸዋል። ለሚጠይቁት ጥያቄ ለምንድነው ይህን ገበያ ያፈረስ ሀብት ንብረታችን አወደን ምንድነው ሲሉት ምንድን ነው ያለ? ቤቴ የጸሎት ቤት ይባላል አለ። እስኪ ተናገሩት። ቤቴ ለርሱ ቤቴ ተናገሩ። ቤቴ የጸሎት ቤት ይባላል። እንዲህ አላቸው። እናንተ ግን አለ የወንበዴዎችና የሌቦች ዋሻ አደረጋችሁት። ቤተ መቅደሱን
ይህ ቤተ መቅደስ የተባለው አሁን እንደነገርኳችሁ ምን አይነት ቤተ መቅደስ ነው? ቤተ መቅደስ እያለ የሚነግራችሁ ትሞታለህና ቤትን አስተካክል ያለው ርዕሱ ያለው ያ ርዕስና ቤትን አስተካክል የሚለው ልዩነት አይኖረውም። ለጊዜው ኢየሩሳሌም ቤተ መቅደስ ሊሆን ይችላል። ኢሳይያስ ቤትን አስተካክል የተናገረው ቃልና እዚህ ላይ የመጣች ደግሞ ቤቴ የጸሎት ቤት ይባላል ያለው ለጊዜው ኢየሩሳሌም ነው። ቤትን አስተካክል ያለው ግን የራሱ ገና ከሆነ ቤቴ የጸሎት ቤት ይባላል የተባሉ ክርስቲያኖች ናቸው አይደለ? እናንተ ግን ዋሻ ያደረጋችሁ የወንበዴዎች ዋሻ ታውቃላችሁ? ዋሻ ተሰርቆ የሚበላበት ዋሻ፣ ደሙን አፍስሰው የሚጥሩበት ዋሻ፣ ስጋውን ጠብሰው የሚበሉበት ዋሻ፣ ሰው ታግቶ እዚያው ሙቶ የሚቀርበት ዋሻ ታውቃላችሁ? ዋሻ ያደረጋችሁት። ይህ ቤተ መቅደስ ነው። ከቤተ መቅደስ አወጣችሁት፣ ምድረ በዳ አደረጋችሁት አሉ። ዛሬም ቤተ ክርስቲያናችን ያለንበት አንዳንድ ቦታ ላይ የሚታይ ነገሮች አሉ። ቤተ መቅደስ ነው፣ የገበያ መሸሻጫ አይደለም እያልን ነው። ይህ ቤተ መቅደስ ነው፣ ይህ የእግዚአብሔር ቤት ነው። አንትሙ ሰረሰይክሙ በአንተ ክያት ወሰረቅት፣ እናንተ የሌሎችና የቀማኞች ዋሻ አደረጋችሁት። ቤተ ክርስቲያን ስርዓት አላት። ቤተ ክርስቲያን ቀኖና አላት። ቤተ ክርስቲያን ዶግማ ሃይማኖት አላት። በሃይማኖት በዶግማ የሚመራ በስርዓቷ የሚሄድ ቀኖናዋን የማይጥስ ሰው ያስፈልጋል። በቀኖናዋ የሚሄድ በስርዓቷ የሚሄድ በሃይማኖት በዶግማ ጸንቶ የሚኖር ክርስቲያን ያስፈልጋል። እሱ ከሆነ የእግዚአብሔር ቤት ነው ማለት ነው። ያ ቤት የተባለ እናንተ ናቸው። ሰረቅት፣ ሌቦች፣ ወንበዴዎች የተባሉ ደግሞ አጋንንት ናቸው። እነማን ናቸው አላችሁ? አጋንንት ናቸው። በአንደኛው በሁለተኛው ይቀጥልና ቤት ቤተ ጸሎት ትሰመይ ብሎ ይቀጥልና ይህም ቤተ መቅደስ ምን ታምር አይተነው ገሌ የምትመጣበት በማን ስልጣን ነው? ምን ታምር ነው የምታደርግ? ማነው የላከኝ ምናምን የሚል ነገር ቀባጥሮ አይሉት። ከዚያ በኋላ ስለ ቤተ መቅደሱ አይደለም ማማን አይደለም። ይህ ቤተ መቅደስ አፍርሱት፣ እኔ በሶስተኛው ቀን አንጸዋለሁ አላቸው። ይህ ቤተ መቅደስ እኮ 46 ዓመት ነው የፈጀው ለማነጽ ለመስራት። 46 ዓመት የፈጀውን ቤተ መቅደስ እንዴት አንተ አፍርሱት በሶስተኛው ቀን እሰራዋለሁ የምትል አንተ መልካም ሰው ነህ፣ እንዴት ነው አያ አሉት። ከዚያ በኋላ ይህንን ቃል ሲናገሩት በሶስተኛው ቀን እንለዋለን አንጸዋለሁ ነው የሱስ ቤት እየተባለ የሚነገር ሁለተኛው ቅድም እንዳልኳችሁ ቤት አካለ ክርስቶስ ነው። ትሰቅሉኛላችሁ፣ ትገርፉኛላችሁ፣ መከራ ታመጡብኛላችሁ፣ ደረቅ እንጨት አሸክማችሁ ትጎትቱኛላችሁ፣ ትጥሉኛላችሁ፣ አጥንቴ እስኪታይ ነጭ እስኪሆን ድረስ ደሜ ይፈሳል፣ 6666 ግርፋን ትገርፉኛላችሁ፣ እንደ ባልጩት ድንጋይ አጥንቴ ከሩቅ ይታያል፣ በመርፌ መስቀል ትሰቅሉኛላችሁ፣ ሐሞት ታጠጡኛላችሁ፣ አክሊለ ሦክ ትደፉኛላችሁ። በስልጣኔ ቢሆንም በራሴ ፈቃድ ያለ ነገር ግን እያገድል ነው ትላላችሁ። በልስኪ ንጉሥ ከሆን አዳይ ከሆን እግዚአብሔር ልጅ ከሆን በተመስቀል ውረድና ይህ ትላላችሁ። አፍርሱት፣ በሶስተኛው ቀን ይነሳል። በሶስተኛው ቀን አንጸዋለሁ ማለት በሶስተኛው ቀን ወደ መቃብር ወርዳለሁ፣ 3 መዓልት 3 ሌሊት በከርሰ መቃብር አድሬ እነሳለሁ ማለት ነበረ። በሶስተኛው ቀን አንጸዋለሁ ማለት በሶስተኛው ቀን እነሳለሁ ማለት ነበር።
አሁን ቤተ መቅደስ የተባለውን ትርጉሙን አያችሁ። ይህ ቤተ ክርስቶስ በሦስተኛው ቀን አነሳዋለሁ። ቤተ መቅደስ የተባለ እናንተ ናችሁ፣ የእግዚአብሔር ቤት፣ እግዚአብሔርን ፈርተው የሚኖሩ ሥጋው ደሙን ተቀብለው እግዚአብሔርን በልቡናቸው የሚሾሙ ቅዱሳን አባቶቻችን ናቸው። ሊቃውንቱ፣ ካህናቱ፣ ዲያቆናቱ የእግዚአብሔር ማደሪያ የሆነ ሰው ከላይ ከፓትርያርክ እስከ ታች ከአፄ ሕይወት ድረስ ያለ ቢሆን ነው ሰይጣን እንጂ እግዚአብሔር ሊያደርበት አይችልም። ቤቱን ካላስተካከለ ሀዳሪ ያለማደር ማደር ያለ ሀዳሪ አይሆንም ይላል ሊቃውንቱ። ማህደር አለው፣ ማደሪያ መሰብሰቢያ አለው። አንድ ዱር አንድ ምድረ በዳ የሆነ አውሬ አለው። አውሬ ይኖራል አይደለም? የሚያድርበት የሆነ ነገር ይኖራል። እናንተን ያድርባችኋል፣ እሱም እግዚአብሔር ነው። እግዚአብሔር እንዲያድርባችሁ ምንድን ነው የምታደርጉት? አሁን በዚህ ዘመን አሁን ሕዝቅያስ ተለወጠ፣ ዓመት ተጨምሮታል፣ 15 ዓመት። ሕዝቅያስ ያስተካከለው ነገር ካስተካከላችሁ በዚህ ሰው ላይ የማይከናወን ነገር እንደሌለ ነግራችኋለሁ። ምንድን ነው ግን ከተገላለጽን ስንሰራ ነው ልምድ ከሆነ ስናስቀድስም ልምድ ከሆነ አቤቱ ጾም በዓመት አንዴ ስለሚመጣ አይልማድ ከሆነ ልንጸድቅ አንችልም። የእግዚአብሔር ቤቶች ሊሆንም አንችልም። ማስተካከል የሚለው በወቅቱ ንስሐ ገብቶ ኃጢአትን ለካህኑ ነግሮ ማስተስረይ ነው። ሥጋው ደሙን መቀበል ነው። አንዳንድ ሰዎች ወደ አንዳንድ ቦታ ላይ ገጠር ቦታ ላይ ስትመለከቱ ሥጋው ደሙን እንቀበል ያሉ እህቶቻችን ሲያስቸግሩት አላቸው። ቤተ መቅደስ ላይ የሚከለክሉ እግዚአብሔር ቤተ መቅደስ የእግዚአብሔር ቤተ መቅደስ እንዳልሆነ የራሳቸው አድርገው የይዞታ አድርገው የሚያዩ አንዳንድ ካህናትን ተፈጥረዋል። አንቺ ስንት ዓመትሽ ነው? 10 20 ዓመቴ። ስንት ዓመትሽ ነው? 15 ዓመቴ። በ15 ዓመትሽ ሥጋው ደሙን ትቀበይ? አይፈቀድም። የት አገኙስ? ሥጋው ደሙን በስንት ዓመት የሚቀበል እስኪ ሚመልስልኝ አለ? ለሥጋው ደሙ ዲን ያለው ሥጋው ደሙ ዲን ያለው በዚህ ሰዓት ተቀበሉ የሚል ዲን አለ? በዚህ ሰዓት ተቀበሉ፣ በዚህ ሰዓት እንዳትቀበሉ የሚል ካለ በዚህ ሰዓት ንስሐ ግቡ፣ በዚህ ዓመት ግን ንስሐ እንዳትገቡ ማለት ነው። ሥጋው ደሙ የሚያሻው ንስሐ ነው፣ ይቅር ባይነት ነው፣ ኃጢአት ማስተስረይ እንጂ ዕድሜ አይወሰንለት እና ገጠር ላይ ያለው ብዙ ጊዜ ለዱርያና ልጆቻችን ብዙ ጊዜ ሥጋው ደሙን ለመቀበል ተከለከልን እያሉ ሥጋው ደሙን እንዳይቀበሉ የሚከለክሉ ሰዎች አሉ። ቅድም እንዳልኳችሁ እስመ በኢያእምሮ መጻሕፍት ብዙኃን ትሴብእቱ ወይ ኃይለ እግዚአብሔር ብዙ መጻሕፍትን ባለማወቅ ትፍታላችሁ ተብሎ በመጽሐፍ ተጽፎ አያችሁ። ብዙ መጻሕፍትን ባለማወቅ ብዙ አይደለም ጥቂቱን ባለማወቃችሁ ሥጋው ደሙን መከልከል። ቤቴን አስተካክያለሁ፣ ንስሐ ገብቻለሁ፣ የተጣላሁትን ታርቄአለሁ፣ ሰው ያስቀየሙት ነገር የለም፣ ባስቀየሙኝ ይቅርታ ጠይቄአለሁ ብሎ ለሚቀር ሰው ሥጋው ደሙ ይፈተታል። የሚፈተት ሥጋው ደሙ ለመራይ ሕዝብ ወይም ከተማ ላይ ያለ ሕዝብ ብቻ ሳይሆን ለዓለም ነው አይደለ? ማርያም ላይ እየተቀበሉ ሌላ ቦታ ላይ እንዳይቀበሉ የሚያግድ የለም። ቤታችንን አስተካክለናል ላሉ ሰዎች ልትነግሯቸው ልትደርስላቸው ይገባል። ትሞታለህና ቤትን አስተካክል። ይህ 46 ዓመት የፈጀ ቤት ነው የተባለ ቤተ መቅደስ 46ቱ የብሉይ ኪዳን መጻሕፍት ናቸው። ነገረ ሥጋዌው ምስጢረ ሥጋዌው በ46ቱ መጻሕፍተ ኦሪት ወይም የብሉይ ኪዳን መጻሕፍት በሚባሉት ተነግሯል፣ ተጠቅሷል። የሚሰማ የለም እንጂ። ስለዚህ 46 ተብሎ የተነገረው ይህንን ነው። በ46 ዓመት ማለት 46ቱ መጻሕፍተ ብሉያት የብሉይ ኪዳን መጻሕፍት ስለ ክርስቶስ ሥጋዌ በኦሪት ዘፍጥረት ስትሄዱ በኦሪት ዘጸአትም ስትሄዱ ምሳሌው አለ። ራሱ ኦሪት ዘፍጥረት ሳይሆን እኮ በቀዳሚ ገበረ እግዚአብሔር ሰማየ ወምድረ፣ አስቀድሞ እግዚአብሔር ምን አለ? ሰማይና ምድር ፈጠረ ነው። እግዚአብሔር የሚለው ተነሷል። ሰማየ ወምድር ሰማይና ምድርን ሊቃውንቱ ሰማየ ወምድር ያለውን ሲተረጉሙት ይሉታል። ይህቺ ሰ የምትባለዋ ራሷ የቻለ ትርጉም አላት። 7 ፊደል አላት። ሙሴ ሲጽፍልን አንድን ሰማይ ብቻ ሳይሆን ሰማይና ምድርን አለ። የትኛው ሰማይ እንደሆነ አልተነገረም።
በአንድ ሰማይ ሰባቱን ሰማይ ያጠቃለለ ነው። አንዱን ሰ ማለት ሰ ብሎ ሰባቱን ሰማይ ያጠናቀረ ይላል። ሰው ቁጥር ሰባት ነገር አላትና በዚህ ጊዜ መጻሕፍት ሲታረቁ ለእያንዳንዷ ቁጥር አላት። ሄደሯ ቁጥር አለ 4 8 ምን እያለ የሚቆጠር ቁጥር አለ። የዛሬ ጊዜ ሰዎች ወደ ሌላ አዙረውት እንጂ ቅዱሳት መጻሕፍት ለእያንዳንዳቸው ትርጓሜ ያላቸው ፊደላቸው ሳይቀር ማለት ነው። ሀ ማለት ሀሎ እግዚአብሔር አይደለ? ሀ ማለት ሀሎ እግዚአብሔር ነው። እግዚአብሔር አለ ማለት ነው። ሀሎ ማለት ልክ እንደዚህ ሁሉ ሀ ስንት ፊደል እንደሆነ ሰ ስንት ፊደል እንደሆነ ሰ ማለት ሰባት ነገር አላት። ሰባት ነገር ሰባቱ ሰማያት የተጠቀሰበት ምዕራፍ ነው። ወይ ዘፍጥረት ምዕራፍ 1 ቁጥር 1 ጀምራችሁ ስታነቡ ማለት ነው። ስለዚህ መጽሐፍተ ብሉያት የተባሉ 46 ሁሉ ነገረ ሥጋዌን የሚገልጹ መጽሐፍት ናቸው። ምስጢረ ሥላሴን የሚገልጹ መጽሐፍት ስለሆኑ ይህ ጌታ 46 ዓመት ክርስቷል እያሉ ይናገሩ ጀመር። ክርስቶስ ግን አፍርሶት በሦስተኛው ቀን አነሳዋለሁ አንጸዋለሁ ማለት በሦስተኛው ቀን እነሳለሁ ማለት ነው። እሞታለሁ፣ እሰቀላለሁ፣ እቀበላለሁ፣ እነሳለሁ ሲል ነው። ስለዚህ ቤታችሁን እንድታስተካክሉ ቤታችሁን አስተካክላችሁ ወደ እግዚአብሔር እንድትቀርቡ የአምላካችን ፈቃድ ይሁንልን። አሜን።